ይጨርሳል አይደለም ይታለፋል። እኔ ያለሁበት ይታለፋል፣ አንተም ያለበት ይታለፋል። እነዛ ከኛ የተሻለ ቦታ ላይ ያሉት ይታለፋል። ፉክክር ከሆነ ነው የምልህ። ፉክክር ካልሆነ ግን ሰው ራሱን ማሸነፍ ከፈለገ ትላንት ከነበረበት ትንሽ ፈቀቅ ማለትም መሄድ ነው። ትላንት ካላችሁበት እንዳትሰሩ ከሚያደርግባችሁ የበታችነት ስሜት ከሚሰማችሁ ቦታ ዛሬ የቆመውን ባቢ እንዲህ የሚናገረውን ባቢ መሆን የምትፈልጉ ከሆነ ከዛ ቦታ ተነሱ። ወደ ትላንትናችሁ የሚጎትታችሁ ቦታ ላይ ከተቀመጣችሁ ተነሱ። ይሄ በጣም የሚያሰቃያችሁን ማንነት እንዲመጣ እያደረገ የሚያስጨንቃችሁ ቦታ ላይ ከሆናችሁ ተነስታችሁ ውጡ። ክፍለ ሀገር ያላችሁ፣ ትንሽ ቦታ ላይ ያላችሁ ያቺ ጠባብ ሀገር ሰፊውን ህልምህን ሳትቀጭ አምልጥ። ከተወለድክበት ትንሽ ሰፈር ውጣ። የተሻለ አካባቢ፣ የተሻለ ሰፈር በማንነት ማትጎተትበት እንደዚህ ነው ተብለህ ወደኋላ አሁን የሆነ ነገር ደምቀህ ስትታይ ትላንት እንዲህ ነበርክ እየተባለ በትላንትና ማያሸማቅቁ ቦታ ሂድ። የሚያሸማቅቁ ቦታ ከሆንክ አሁኑኑ ተነስ። ያለህን ነገር ይወስዳሉ። እንኳን የሚመጣውን አይደል ያለህን ነገር ይወስዳሉ። አምልጥ በቃ። ከእናንተ ተሽዬ አይደል ይህንን የምለው ተሽዬ አይደለም። ግን የምትከተለኝ ከሆነ ቢያንስ እኔ እዛ እናንተ ትላንት የነበረባችሁ ያላችሁበት ቦታ ላይ አለው ኖር ያለ ትቼው ነው የመጣሁት። ምንም አይቀርም። ባይዞኝ 10 ሆነ አንድ የድሀ ቤት ውስጥ ተወልደናል አይደል? ያን ቤት ተስፋ አድርገን የተቀመጠን ስንቶቻችን ነን? ያን ቤት ጥለህ ውጣ። ለ10 የምትገዛውን አቅም እግዚአብሔር ይሰጣል። ለ10 10 የምትገዛበትን አቅም እግዚአብሔር ይሰጣል። ከዛ ቦታ ውጣ። ያን ሰፈር ልቀቅ። እናንተን ለማስደሰት እናንተን ተው። መጀመሪያ ራስህን አቁማ። አፍተን ራስህን አይደል ቶሎ ብለህ ቶ። ስለዚህ እዛ የድሮ ቦታ ላይ ያለ የድሮ ሰፈር ላይ የተቀመጥከው ማንነት የሚጎትት ቦታ ላይ ያለ ወጣት ካለ ከዛ ቦታ ውጣ። መጀመሪያ ከዛ ቦታ እግዚአብሔር የተሻለ ቦታ አድርሷቸው ደግሞ አሉ። አንዳንድ ወደኋላ የሚያዩ ወደኋላ ዞሮ መልስ የሚሰጡ አሉ። የጨዋ አመድ ነው የምትሆኑት። የጨዋ አመድ። እኔ አሁን እዚህ ጋር ደርሼ እዛ ሰፈር ላይ የሆነ ሰው የሆነ ነገር አለኝ ብዬ ለዛ ሰፈር ሰው መልስ መስጠት ተገቢ አይደለም። እኔ ዛሬ ከናቲ ጋር ከሌሎች ሰዎች ጋር የተለያዩ መንገድ ሰጥቶኛል። የተሻለ ቦታ ስትደርሱም ወደኋላ አትመልከቱ። ከኋላ ያለውን መመልከት ካለብህ ለማንሳት፣ ለመደገፍ። ከፊት ስትሆን ትረጠጣለህ። የሚቀና ሰው አለ። መልስ አትስጥ። አብሮ አደግህን እዚህ ጋር ደርሻለሁ እያልክ ፍሌክስ አታርግበት። ይጥላል፣ ይነጥቃል ፈጣሪ። የሆነ ቦታ ካደረሰ ወደፊት። እኔ እዚህ ጋር የደረስኩት ከአብሮ አደጎቼ ጋር አይደለም፣ ከቤተሰቤ ጋር አይደለም። እንደ ናቲ አይነቱ ስራ ፍለጋ ከመጣው ጋር እዚህ ካሉ ከነ ብሩክ ኒውስ ከተለያዩ ብዙ ከሆኑ ልጆች ጋር ስራ ከሚፈልጉ መቀየር ከሚፈልጉ ሰዎች ጋር ሰርቼ ነው እዚህ ጋር የደረስኩ። የተሻለ ቦታ ላይም ስንቆም ወደኋላ እንመለስ። ወደኋላ አንሽና ወደፊት ብቻ እንይዝ። ከኋላ ያለውን ማንሳት ከቻለን እናንሳ፣ ካልሆነም አናሸማቃቸው። የሆነ ደረጃ ላይ ደርሰናል ብለን እነሱን ያሉበትን ነገር እንዲያማሩ፣ ትላንት እኔ እኮ በትምህርት ከሱ ይሻላለሁ፣ ትላንት እኮ እኔ ከሱ በኑሮ በምን ይሻል ነበረ፣ ዛሬ እሱን ግን እዚህ ደረጃ አደረስክ ብሎ እንዲያስቡ የሚያደርጉበትን ነገር እንዳሰጣቸው። ትልቁን ቦታ ሲያሳያችሁ ትንሹ ቦታ ላይ ሄዳችሁ ምራቃችሁን አትጡ። ጥሩውን ነገር ካሰባችሁ ወደፊት የምትሄዱ ከሆነ ወደፊት ለመሄድ የምታስቡ ከሆነ እግዚአብሔር መንገዱን ሰጥቷችኋል። ምርጫው እናንተ ነው። እዛች ጠባብ ሰፈር ውስጥ እዛች ጠባብ መንደር ውስጥ ሆናችሁ ማንነታችሁ የሚጎትታችሁ ሀሳባችሁ ወደኋላ የሚጎትቱባችሁ ሰፈር ላይ እንዳትቀመጡ። አምልጡ ቶሎ። አረዳሊሽ በጣም አሪፍ ምክር ነው የእውነት ባቢ፣ እናመሰግናለን። ብዙዎች ይሰሙሃል ብዬ አስባለሁ። በዚህ ሰዓት በአንተ ምክርም አንድም ሁለት ሰውም ቢሆን ይለወጣል እና ቀጣዩ ጥያቄ በቪዲዮ አሳያለሁ። የቪዲዮ ጥያቄ ነው የምጠይቀህ ከዚሁ ከቲክቶክ ጉዳይ ጋር ሳንወጣ ማለት ነው። ከእንግዳ ጋር ነን ዛሬ መሄድ አልቻለም። ምክንያቱም እህታችን ሊዲያ መጣ ነበረ። ከእንግዳ ጋር ነን ዛሬ። በቀጣይ ኢሲያ አዋርድ በሚያዘጋጀው አዋርድ ላይ እንገኛለን። የዛሬውን አዋርድ ግን መሄድ ያልቻለበት ምክንያት ከመሸ የተለያዩ ማስታወቂያዎች መጥተውላት እያሰራናት እንገኛለን። የማስታወቂያውን ሸቀል አድርጋ ድሬዳዋ ማታ ወደ ሰት ስለምንገድ ነው። አዋርድ መልካም በቂ ነው።
የኔ ጥያቄ ምንድን ነው ባቢ፣ እዚህ ላይ የቲክቶክ ክሬቲቭ አዋርድ ተካሂዶ ነበር እና አልተገኘህም። አንተም ሌሎች ጓደኞች እዚህ ጋር ስም ማንጠቅሰው ለምንድን ነው ያልተገኘኋችሁት እዛ ላይ? ናትዬ ይቅርታ አድርገልኝልኝና እኔ የመጀመሪያ አይደለም ስቀር ሶስቱም አዋርድ ላይ አልተገኘሁም። ምክንያት ኮንተንት ክሬተር ነኝ። ላይክ ድግስ ስለተደገሰ ብቻ አልሄድም። የሆነ ቦታ ድግስ ስላለ ብቻ አልሄድም። ክብሬን ካልመጠነ ብዬ ነው የማምነው ሁል ጊዜ። ያው ያቁታል ስለምናገረው ብዙ ቦታ እና የሆነ ቦታ ሸራተን ድግስ ስለተደገሰ የሆነ ኢቨንት ስለተዘጋጀ ስለጠራኸኝ አልሄድም። አክብረኸኝ ከሆነ እገኛለሁ። ድግስ ብርቄም ሆኖ ምናምን ስለማያውቅ ለድግስም ለግርግርም ብዙም አልመች አይነት ሰው ስለሆንኩ አልገኝም እንዲህ አይነት ቦታ ላይ። ከዚህ ጋር ታያችሁ እዚህ ጋር የገለጽከው ምክንያት አለ። ያን ዕለት እንደ ምክንያት ያነሳኸው የልጅቷን አዲስ አበባ መምጣትና ሌሎች የምሰራቸውን ስራዎች ነው ያልከው። ነገር ግን እዚህ ጋር ደግሞ ሌላ ምክንያት እየጠቀስክ ነው። በእርግጠኛነት ደግሞ ያ እንትን ነው ከአዋርዱ አንድ ቀን በፊት የአዋርዱ አዘጋጅ ስካይላይት ጠርቶ ነበረ እና ሁለቱን አመት አልመጣህም፣ ቢያንስ በዚህ አመት ባትቀር ደስ ይለኛል እና ብትመጣ ደስታዬ ነው ብሎ አንድ ሁለት ሽማግሌዎች ነበሩ። እዛ ጋር አውርተን ነበረ። እሺ ብዬ ነበረ። ያልኩበት ምክንያት ደግሞ የቀረቡበት ምክንያት ምንድን ነው? እችታችን መጣች፣ ቪዲዮ ሰርቼላት ነበረ። ራስ ተቆርጣ ምናምን የሚያግዛት ሰው አልነበረም። ለምሮ ማታግዟት እኔ ላግዛት ጠበቃ ልቅጠርልሽ እና ምናምን አልኳት። ስታስረዳኝ ያለችው ሌላ ሀገር ነው። ነይ ከክፍለ ሀገር እዚህ ማስታወቂያ ላሰራሽ አልኩ። የመጣች ቀን አዋርድ ነበረ። መጣች፣ ቪዲዮ ቀርጬ ለቀኩ። ድርጅቶች ማውራት ጀመሩ። እኔ ጋር እየመጣ ቀረጽ፣ እኔ ልክፈላት ምናምን አሉ። እዚህ ሲቀርጽ ሰዓቱ ሄደ። አሁን ስቀር ደግሞ ሌላ እንዳይባል ሪዝን ታዲያ አዋርዱናል። እዛ ላይ ግን የጨመርከው ነገር አለ። እዛ ላይ ከልጅቷ ጋር ስላለን አዋርዱ ላይ መገኘት አንችልም፣ ግን በቀጣይ የኢትዮጵያ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች አዋርድ እንደሚዘጋጅ እና እዛ ላይ እንገናኝ ብለሃል። ስለዚህ ሁለት ማህበር የቲክቶክ ማህበር አለ ማለት ነው። በዚህ ደግሞ ውዝግቡ ላይ እሳት ላይ ቤንዝል እንደማርከፍከፍ አይሆንም ባቢ? አይሆንም። ለምንድን ነው የማይሆነው? ምክንያቱም ቀጣይ አዋርድ እንዳለና እዛ ላይ ምክንያቱም እናንተ ቀርታችኋል ኦልሬዲ፣ በመሀላችሁ የሆነ ቁርሾ ነገር አለ። ከዛን አንተ ደግሞ ሌላ አዋርድ ላይ እንገናኛለን። በመሀላችን ባይዘ ምንም ቁርሾ የለም። እኔ ምን አይነት ሰው መሰልኩ? የራሴን ነው የምነግርህ። ከኔ ጋርም ያለ ሌላ ሰው ብጠራ በጣም ወደው ጓደኛዬ ነው። ምክንያቱም በቪዲዮ ወጥቶ ተናግሯል። እኔ ስለማልናገር ነው ዛሬ ላይ ብላይ የተናገርኩት። ምንድን ነው ካልተመቸኝ አልተመቸኝም ነው አይደል? በቃ ምክንያት ብዙም እንደዚህ ማለት አልፈልግም። በቃ ለእኔ አይገባኝም ብዬ ነው የማስበው። እዛ ጋር ሄደ የሆነ ጊዜ የሆነ የተሻለ ነገር ይመጣል ብዬ አስባለሁ። ያ መጥቷል። ስለዚህ ደግሞ እኔን ወክሎ የሄዱ ልጆች አሉ። ለምሳሌ ከነዛ መሀል አንዱ እነ በሱ ፍቃድ አማረ አልተገኘም። እዛ ነበሩ። በሱ ፍቃድ አማረ ነበረ፣ እነ ዮርዲ ነበሩ። እኔን ወክሎ ሄደዋል እነዛ ሰዎች። እኔ ባልገኝም ቁርሾ አይገኝም። ለምሳሌ ማህበር ነው፣ እሱም መገኘት ነበረበት ነው አይደለም? የማህበሩ መስራች ነው። ማህበሩ ጋር ቁርሾ ይፈጥራል እናትለኝ። እኔ በግሌ ነው፣ ማህበሩን አይመለከትም። እኔ ከማህበሩ ጋር ሳይሆን ቁርሾ ከአንተ ጋር ነው። በነገራችን ላይ እኔም እያልኩ ያለሁት ቁርሾላችሁ ከማህበሩ ጋር ሳይሆን ከአንተ ጋር ነው። ስፔሲፊካሊ እያልኩ በግል አለ። እሱን አሁን እዚህ ጋር እንትን ማለት አስፈላጊ አይደለ። እኔ ገብቶኛል። አንተ እየሄድክ ያለበት መስሎኝ እየሸሸው ነው። መልካም። ያው እኔም አልተውም ስላገኘው ለዚያ ነው። ባቢ ሁለት ማህበር አለ። እንዴት ነው የሚሆነው? ለምሳሌ ከዚህ በኋላ የማህበሩ አባል መሆን የሚፈልጉ ኮንተንት ክሬተሮች አሉ። ማህበሩ ሌላ ነው። ማህበሩ ለምሳሌ ባቢ ልጨርስ። ከ5000 በላይ ፎሎወር ያላቸው ማንኛውም ሶሻል ሚዲያ ኮንተንት ክሬተር ነው እና ማህበሩ ጆይን ማድረግ ይችላል። መጀመሪያ አንድ ማህበር ተመሰረተ። የኢትዮጵያ የሚዲያ ተጽዕኖ ፈጣሪዎች፣ ምናልባት ስሙን አረመኝ፣ ተመሰረተ። ከዛን በኋላ ሸራተን ላይ መግለጫ የተሰጠው ማለት ነው። መልሶ ደግሞ እዚህ ጋም ደግሞ ሸራተን ላይ ሌላ መግለጫ ተሰጠ። የቲክቶክ ክሬቲቭ አዋርድ አዘጋጆች የሆኑት ማለት ነው። ለምንድን ነው ሁለት ማህበር ያስፈለገው? ምንድን ነው ያለው ኮምፒቲሽን? ምክንያቱም
ሰው መሰልኩ። በንግግር ማምን ሰው ነኝ። ለምሳሌ ናቲ መጣ፣ እዚህ ጋር ማውራት ካለብን እናወራለን። አንድ በሚያደርገን ሀሳብ ላይ የጋራ የሆነ ነገር ይዘህ ከመጣ የሆነ ነገር ከተፈጠረ ጆይን ታደርጋለህ። የሆነ ነገር እንትን አድርጓል፣ አይ እነዛ ጋር እንፎካከር ከሆነ የሚፎካከር፣ እኔ ምን አገባኝ? መፎካከር አይደለም የምፈልገው። ኮንተንት ክሬተሩ ብዙ አይነት ቅራኔ ያቀርባል። እንደዚህ የሆንን ነው፣ እንደዚህ ተደረገን፣ እንደዚህ አይሰጠንም፣ እንደዚህ ዝም ብሎ ግርግር ብቻ ነው ምናምን ይላል። የሆነ መፍትሄ ያስፈልጋል፣ እዚህ ጋር የሚቆም አካል ያስፈልጋል። ከዚህ በፊትም ባቢ እንደዚህ አይነት ቦታ አይገኝም ምናምን በእሱ አስተባባሪነት የሆነ ነገር ተጀመረ፣ የተሻለ ደረጃ ደረሰ። ከዛ በኋላ ጋዜጣዊ መግለጫ ነበረ። እንደ እንትን ና ተገኝ ትላለህ። ያንን ነገር መቀበል ማይችተው ትተዋለህ። ከዛ በሳምንቱ እንደዚህ ተብሎ ተለቀቀ። መቼው እኔ ምን አገባኝ። ግን ምንድነው አሁን አንዳንድ ነገር አውርተናል፣ ተደዋውለን ነበረ። አጋጣሚ እዛ ጋር ደግሞ ፖዚቲቭ የሆኑ ጓደኞች ያሉ ማህበሩ አንድ እንዲሆን አንድ ላይ እንዲሰራ ተነጋግረናል። ነገ ከነገ ወዲያ አንድ ሚቲንግ አለን። በዛ ሚቲንግ ላይ ነገሩን ወደ አንድ ማምጣት ሀሳብ ነው ያለን። ዞሮ የእኛም የእነሱም ለኮንተንት ክሬተሩ ጥብቅና መቆም ከሆነ ሀሳቡ አንድ መሆን ይችላል። መተዳደሪያ ደንባችን አንድ ነው። ምናልባት አንድ የማያደርገን ነገር ምንድን ነው? የእኛም ሙያ ማህበር ነው፣ ያ ኖርማል ማህበር። ስለዚህ ያ ከመተዳደሪያ ደንብ አንጻር ሊጣረስ ይችላል። እሱ ላይ ተነጋግረን ያለውን ነገር ደግሞ አሳውቅሻለሁ። አንተም የእኛ አባል ስለሆንክ እኛ ጋር ስለፈረምክ ኦልሬዲ ያለውን ነገር ታውቃለህ ያስባለሁ። ለዛም ነው አባል ነኝ። ግን እንደ ጋዜጠኛ እዚህ ጋር መጠየቅ ያለብኝን ጥያቄ ስለመጠየቅ ነው እንጂ አግኝቼዋለሁ። ኦፊሻሊ ፈራርመናል። ሌላኛው ለጠይቀም ከዚህ ጉዳይ ሳልወጣ መጠይቅ ነገር እዛ ቪዲዮ ላይ ኤሲያ አዋርድ ያዘጋጃል እና በዛ እንገናኝ ብላል። መች ነው የሚያዘጋጀው አዋርድ? ኤሲያ አዋርድ ያዘጋጃል። ኤሲያ ምንድን ነው? ለምሳሌ ናቲ ምንድን ነው የምትጠቀመው ፕላትፎርም ማለት ነው ሶሻል ሚዲያ ላይ ፌስቡክ እና ቲክቶክ። እኔ ፌስቡክ አለኝ፣ ኢንስታግራም አለኝ፣ ቲክቶክ አለኝ። ቲክቶክ ላይ በደንብ ስለምታወቅ ቲክቶከር ልባል ይችላለሁ እንጂ አጠቃላይ ሶሻል ሚዲያውን እጠቀማለሁ ማለት ነው። አገኘኝ። ከኛ ደግሞ ሲኒየር የሆኑ አሉ እና ጌጡ ተመዝገን በፌስቡኩም ኢንስታግራም ላይም የተሻሉ ሲኒየሮች አሉ፣ ዩቲዩብ ላይም አሉ፣ ቲክቶክ ላይም አሉ። ሁሉን አንድ ላይ ያደረገ ኢንተርናሽናል የሆኑ አሁን ለምሳሌ 22 ካታጎሪ መሰለኝ የቲክቶክ ካታጎሪ። ከዛ በተሻለ እኛ ሀገር በቀል የሆኑ ስም ተሰጥቷቸው እኛ ሀገር እንደ ኮንተንት ህዝቡ በሀገሩ ቋንቋ የሚጠቀመው ኮንተንቶች አሉ። ለእነሱም ክሬዲት ተሰጥቷቸው የተሻለ እኔ አይደለሁም እንትን የምለው ግን ኤሲ አዋርድ ሲያዘጋጁ እንደሰማሁት ከሆነ የተሻለ ነገር አለው። መጀመሪያም ኢንተርቪው ላይ ኢንተርቪዎችን ከሰማ ማልሄድበት ምክንያት የተሻለ አዋርድ ሲመጣ ሄዳለሁ ብያለሁ። የእነዚህን ጋዜጣዊ መግለጫ እንትኑ ከመውጣቱ በፊት ስንሰማ ነበረና የተሻለ ነገር አይቼበታለሁ። ከኛ የቀደሙ ሲኒየሮቻችን የሚሸለሙበትም መድረክ ስለሆነ ደስ ይለኛል። ለምሳሌ በዜናው ምንጭ ከአንተም ከኔ ጓደኞችም የሚቀድሙ አሉ። አሁን ለምሳሌ ቴሌግራም ላይ እነ ቲግቫን እናውቃለን። ትልቅ ክሬዲት ይገባቸዋል። አገኘኝ። እኔና አንተ ዛሬ ቲክቶክ ላይ ታወቅን እንጂ ከኛ የሚቀድሙ አሉ ብዙ። እነዛን የቀደመውን የሚያከብር ከዛ ደግሞ ሰው የሚሰራው ኮንተንት ምን እንደሆነ የሚያውቅ ካታጎሪውን የሚለይ ነገር ሆኖ ስላገኘሁት ደስ ብሎኛል። እገኛለሁ፣ እሳተፋለሁ። ሱፌን ለብሼ ጣጣጣጣ ብዬ እገኛለሁ። ይመስለኛል ሰኔ አካባቢ ነው አዋርዱ የሚዘጋጀው። ጋዜጣዊ መግለጫ አለ። አሁን የፊታችን መች ነበር? ዲሴምበር ስንት እንደሆነ እንጃ ቀኑን። ለአንተም ይደርሳል ኢንቪቴሽን። ጋዜጣዊ መግለጫ አለ፣ ላውንቺንግ አለ። የዛ ጊዜ አዋርዱ መች እንደሚዘጋጅ ስንት ካታጎሪ እንዳለው ፓትሮናችን ማን እንደሆነ ምናምን ትሰማዋለህ። ያው ታውቋለህ። ግን ምንም ችግር የለውም። ያ በነገራችን ላይ የኋላው ከሌለ የለም የፊቱ የሚባል አባባል አለ እና እንደዚህ መታሰቡ ይህንን በመስማታችን ሳላደንቅ አላልፍም። ወደ ሌላኛው ጥያቄ ሳልፍ ከአርሲ ላይ የተገደሉት ኦርቶዶክሳውያን እሱን በማስመልከት አንድ ቪዲዮ ሰርተ ነበረ። እኔም የአርሲ ልጅ በመሆኔ ብዙ ቪዲዮዎችን ሰርቻለሁ። አካባቢው ላይ ያለውንም የማህበረሰቡ የታጣቂዎችን ሳይሆን የማህበረሰቡን ኢንቴንሽን አውቀዋለሁ እና ይህንን ቪዲዮ ውስጥ ተመልከተውና እዚህ ቪዲዮ ላይ ተንተርሼ አንድ ጥያቄ ጠይቃለሁ። ለምን መኖር አይቀርም? ቅዳሴ
ምናሴ አትቆሙ፣ ሰዓታት አትሄዱ። እግዚኦታው ይቅር፣ በቡዬው ጅራፍ እናንተን እንግረፍ። በደመራው ችቦ ስጋችሁ ይንደድ። ለሞታችን ካጣን ፍታት፣ ለሬሳችን ካጣን ጉድጓድ። መሞት ሐሴት ነው፣ መኖር ሞት ነው። የፈራ ይመለስ፣ ጌዲዮን ይጨዋል። ብዙንን ያሉትን አንሱ አሸንፏል። አርሲ ላይ አይደለም እዚህም ሞተናል። መሞት ይበቃናል፣ መሞት ይበቃናል። ካልሆነ ግን መብዛታችንን ተውት፣ ቁጥራችንን አታስቡት። 4 ወንድ ይበቃል። ደግሜ ያሰማው ሳታውቀው ቀርተህ ሳይሆን ሀሳቡን በደንብ እንግባባ ብዬ ነው። ባቢ ኮንተንት ክሬተር ነህ። ከቲክቶክ ላይ ከ1 ሚሊዮን በላይ ፎሎወርስ አለ። ፌስቡክ ላይ ከ400,000 በላይ ተከታዮች አሉ። ኢንስታግራም ላይ ከ70,000 በላይ ተከታዮች አሉ። አርሲ ሄደህ ታውቃለህ? ወፍ ዜናውን የሰማው ወፍ አይ ማህበራዊ ሚዲያ ላይ አሁን ምንድን ነው ሃይማኖት በሃይማኖት ኬስ ቅድሚያ ይሰጡኛል። አላውቅም እንትን እላለሁ፣ እሰራለሁ፣ የሆነ ነገሮች ሲፈጠሩ አደርጋለሁ። ያው ቅድሚያ የሚጠየቁ ሰዎች አሉ ማህበራዊ ሚዲያ ላይ የሆነ ነገር ሲፈጠር እንደዚህ ሆኗል እኮ እንደዚህ አድርግ እንደዚህ ሆኗል እኮ ምናምን ቴክስታቸው ከሚጨናነቅ ሰዎች ማለት አንዱ ነኝ እና በጣም ዲኤም ተደረገልኝ። በቪዲዮ ስሰራ ስፖስት ኮመንት ይደረግልኛል ብዙ። ከዛም ባሻገር ቪዲዮ እየሰሩ ሜንሽን ማድረግ ሲጀምሩ ኃላፊነት ነው። አርሲ ሄጄ አላውቅም፣ ግን የምሰማው የማየው ነገር አለ። ያ በነገራችን ላይ አርሲ ላይ የተፈጠረው ነገር እጅግ በጣም የሚያሳዝን ነው። አሁንም እናገራለሁ ደግሜ፣ ሰዎች በሃይማኖታቸው እየተለዩ እየተገደሉ ነበረ። ያንንም ደግሞ ብዙዎቻችን ዜናው ሰርተናል፣ እናንተም ድምፅ ሆናችኋል። እና ይህ ሆኖ ሳለ የግጥሙ ላይ ወይም ያስተላለፍከው መልእክት ላይ መጨረሻ ላይ ይሄ ካልሆነ 4 ወንድ ይበቃል፣ ምን ማለት ፈልገህ? ግልጽ ነው ሀሳቡ። ያው አንተን እንዲል ካልፈለግ ግልጽ ነው፣ ምንም እንትን የለውም። ብታብራራልኝ ደስ ይለኛል። ኖርማል አማርኛ ነው። ላይክ አሁን ካፍ የሚወጡ ነገሮችን ለመያዝ ካልተፈለገ ግልጽ የሆነ አማርኛ ነው። ኮመንት ላይ ብታነብ 4-5 ኮመንት ኖርማል ታገኛለህ። መልካም። እኔ የፈለግኩት ተግባብተናል፣ ገብቶኛል። 4 ይበቃል ማለት ምንድን ነው? ማለት ምን መሰለህ፣ አሁን እንደዚህ ነው ብዬ ማውራት እችላለሁ፣ ግን የሚታወቅ እውነት አለ። ሌላ ነገር ልታስወራኝ ነው? ይዝለለኝ ይቻላል ባቢ። እኔ ለምንድን ነው ይህንን የጠየቁ መሰለ ባቢ? አርሲ ላይ በዚሁም ሰዎች ክሊር እንዲሆንላቸው፣ አርሲ ላይ የሆነ የታጥቆ የሚንቀሳቀስ ግሩፕ አለ። የሆነ ሃይማኖት እንዲህ ተደርጓል ለማስባል ማለት ነው። እርግጥ ነው በሃይማኖታቸው ሰዎች እየተጎዱ ነው። ለዛም ደግሞ እኔም ኦርቶዶክስ ነኝ፣ የአርሲ ልጅ ነኝ፣ አውቀዋለሁ ያንን አካባቢ። አርሲ በነገራችን ላይ ሰዎች እንደሚስሉት አይደለም። በፍቅር ብሔር ብሔረሰቦች ሃይማኖቶች ተቻችለው የሚኖሩባት አንድ የሀገራችን ዞን ናት። እና ነገር ግን አንድ ኮንተንት ክሬተር ብዙ ሚሊዮን ፎሎወርስ ያለው ኮንተንት ክሬተር እንደዚህ አይነት መልእክቶችን ሲያሰራጭ ግጭት ቀሽቃሾች ይሆናሉ። እሱን አላሰብክም? ምክንያቱም አንተ ብዙ ተከታዮች አሉ። ምክንያቱም እንደዚህ አይነት ችግሮች የሚፈቱት 4 ይበቃል ምናምን ብሎ ሀሳቦችን በማሰራጨት አይደለም። እኔ ኦርቶዶክስ ነኝ፣ አሁንም ደግሜ ይናገራለሁ። ማንም የኔ ሃይማኖትም የሌላውም ሃይማኖት ተከታይ የሆነ ሰው እንዲሞት አልፈልግም። ነገር ግን ደግሞ ግጭት የሚያባብሱ ነገሮች ደግሞ ከአንድ ኮንተንት ክሬተር አይጠበቅም እና እሱ ላይ ያለ ምላሽ ይሆናል። ግጭት የሚያባብስም ከሆነ ያው ሶሪ፣ ይህ ብቻ ነው ምላሽ። መልካም። በነገራችን ላይ ሀሳብ ይከበራል። ሀሳብ አልገልጽም ማለትም መብት ነው። በነገራችን ላይ ባቢ ጀስት እኔ እንደ ጋዜጠኛ ጠይቃለሁ፣ አንተ ትመልሳለህ። አልመልስም ካልክም ይቻላል። ያው እዚህ ጋር ኦዲየንስ ስላለ ፍርዱ የነሱ ነው የሚሆነው። መልካም ባቢ። ሌላኛው ወደ መጨረሻ ላይ የቪዲዮ እና የፎቶ ጥያቄዎችን፣ የፍቅር ጓደኛ አለ ወይስ እጮኛ አለች ወይ ባቢ? የፍቅር ጓደኛ አሁን ላይ የለኝ፣ ነበረኝ፣ አሁን ላይ ግን የለኝ። ኦኬ። አንድ ወጣት በስንት አመቱ ማግባት አለበት ወይንም የፍቅር ግንኙነት መጀመር አለበት ብለህ ትመክራለህ? እኔ
እንደ ባቢ ነው የማወራው መሆን አለበት ብዬ ሳይሆን እኔ እንደ ባቢ ወንድ ልጅ በ25 ዓመቱ ቢያገባ ደስ ይለኛል። በ25 ዓመቱ እንዲያገባ ከምፈልግበት አንደኛው ምክንያት ምንድን ነው? ዘመንን ነው እኔ ቀድሜ ማሰላው። እኔ አባቴ 37 ዓመቱ ሆኖ ነው የሞተው እና ላይክ ድንገተኛ ሞት ነው የሞተው። ብዙ ሰዎች ድንገተኛ ህልፈት ያጋጥማቸዋል። ድንገት ነገር የሚሆነው አይታወቅም። አልኖርም ማለት ሳይሆን ትኖራለህ ረጅም ዓመት። እኔ ግን እንደ ባቢ የምፈልገው ምንድን ነው? አባቴ ለምሳሌ እኔ ሳገባ አሁን አያይም፣ እኔ ስመረቅ ማየት አልቻለም። ያ እንዲሆን ስለማልፈልግ እኔ ግን ነገ ላይ ልጄን ማስመረቅ እፈልጋለሁ። ሲያገባ በአይኔ ማየት እፈልጋለሁ ምናምን። አሁን 20 ምናምን ዓመት ይል 25 ዓመት ሲሞላኝ ወልጄ እንትን ብለው ልጄ በ25 ዓመቱ ቢያገባ እንኳን ሰርጉን ለማየት 50 ዓመት ሊሆነኝ ይገባል ማለት ነው። አሁን በዚህ ኑሮ ውድነት በዚህ ምናምን በዚህ ወገባ 50 ትገባለህ ወይ ናት? ከዛ በላይም ልትኖር ትችላለህ። ግን 25 መግፋቱን አልፈልግም። ላይክ ልጄ ወልዶ ባይ ራሱ ደስ ይለኛል። የልጅ ልጁን ባይ ያ ደግሞ ሊሆን የሚችለው መች ነው? 67 ስትገባ ነው። 23 ዓመት 23 ዓመቴ ነው። 24 እየደረስኩ ነው። ሚያዝያ ላይ ነው ልደቴ። 24 ዓመት ይይዛለሁ። ከአመታት በኋላ አገባለሁ ማለት ነው። ግን እድሜ ነው ማሰላው። የሆነ እድሜ ላይ አንተ ስትደርስ ልጅ ነው። ቢያንስ እኔ እኩያ ልጅ ቢኖረኝ ደስ ይለኛል። በልጅነት ሲሆን ደስ ይለኛል። አሁን ብሩክ ዚቲ ለምንድን ነው የምወደው? እሱ በጊዜ ነው የወለደው። የሆነ እኛ ብንደብረው ሄዶ ከልጆቹ ጋር ተቃቅፎ ይጫወታል እና አቀናለሁ። ብዙ ጊዜ እለዋለሁ ተዋታ ሻፍደኝ ምናምን እለዋለሁ። ልጅ በልጅነት ጌጥ ነው፣ መኩሪያ ነው፣ መደበቂያ ነው፣ መዋያ ነው። ብዙ ነገር አይቻለሁ ብሩክ በልጆቹ ሲሆን ብሩክ ዚቲ ማለት ነው። ያ ነገር ደስ ይለኛል። ያን ነገር ባየው እኔ ራሱ በጊዜ ያን ነገር የሆኑ ሰዎችን ሳይ ዝም ብሎ ደስ ይለኛል፣ ውስጤን ያስደስተዋል። እና በልጅነቱ በወጣትነቱ የሆነ ነገር ማግኘት በቻለበት ሰዓት ቢያገባ ደስ ይለኛል። መልካም። ብዙ ጊዜ ጥያቄን እያጠናቀቅኩ ነው ያለሁት ባቢዬ። ብዙ ጊዜ ቅዱስ ገብርኤል ትላለህ፣ ስለ መልአኩ ስለ ቅዱስ ገብርኤል ትናገራለህ። ምንድን ነው ከመልአኩ ቅዱስ ገብርኤል ጋር ያለ ኮኔክሽን እና ሚስጥሩን ብታካፍለን? ብዙ ጊዜ ስትናገር ስለምሰማ ነው። ባቢ ኔትወርክ እያስቸገረ ነው። እኔ ገብርኤል ነኝ በቃ የግል ስለ እሰማለሁ። ይቆራረጣል ባቢ፣ በጣም እየተቆራረጥክ ነው ባቢ፣ እየተቆራረጥክ ነው። ምን ያልከታለ? አለው አሁን ይሻላል ባቢ፣ አሁን አሪፍ ነው። እሺ እሰማለሁ። አንዴ ካለ አለ በሉኝ ከስር እስኪ ኮመንት ላይ ይሰማል። እሺ ቅዱስ ገብርኤል ላይክ ያደግኩት ተወልጄ ባደግኩበት ሰፈር ያለም የቅዱስ ገብርኤል ደብር አለ። ያገለገልኩት በቅዱስ ገብርኤል ደብር ነው። ልጅነቴን የዘመርኩበት አጌጥንበት ስምን እያልኩ ያደግኩት እዛ ቤተ ክርስቲያን ውስጥ ነው። ብዙ ሰንበት ትምህርት ቤት ውስጥ ነበር። በጥሩ መንፈሳዊነት እንድጎበኝ ያደረገኝ እዛ ቅዱስ ገብርኤል ቤተክርስቲያን ውስጥ መኖሬ ነው እና እዛ አንድ ሰፈር ላይ ባለ ደብር ይበልጥ ትጠናከራለህ። መሀላህ በሱ ይሆናል። የሆነ ነገር ምልክት ብዙ ነገር አናጀሬ አይበቃም ወይ ይላል። እሱ ቆመ የራሱ መኪና በጣም ይከፋል። ቅዱስ ገብርኤል ጋር ያለኝ ነገር በጣም ረጅም መደበቂያ የነበረ ሲከፋኝ ማለቅስበት ነው፣ ምነግረው ነው፣ ወዳጄ ነው። ከኋላ በርታ የሚለኝ እሱ ነው። አለው ልጄ ይለኛል፣ በምልጃው ይደግፈኛል።
እንትን ነው በብዙ ነገር ይመሰላል። ጽፌ ካልሆነ ላስረዳ አልችልም። እስኪ ባቢ ጨርሻለሁ ጥያቄን። ባቢን ከ10 ዓመት በኋላ የት እንጠብቀው? እንዴት ከ10 ዓመት በኋላ ባቢን በምን ላይ አይነት ሁኔታ እናገኘዋለን? ከ10 ዓመት በኋላ የእግዚአብሔር ፍቃድ ቢሆን እግዚአብሔር ቢፈቅድና እግዚአብሔር ቢረዳኝ ያገባውን ባቢ የወለደውን ባቢ ላይክ ለብዙ ሰው የስራ እድል የፈጠረውን ባቢ ደረጃ ያደረሰውን ባቢ ቤተሰቡን ያኮራውን ባቢ የምታዩት ይመስለኛል። ከዛ ባሻገር እድሜና ጤና ይስጠን፣ አይለየን። ለሚሰራውም ስራውን ያበርክትለት፣ ለወለደውም ልጁን ያሳድግለት። ለአንተም ትዳር ይስጥ ማለት ያግብታል። ግን አላገባሁም። ትዳር ይስጥ ፍቅረኛ አለ? አሜን። የለኝም። ያዝ እንጂ ያራዳልሽ። ስንት ዓመት ነው? እሱ ባቢ 25 ባለፈው ዳር 16-25 ዓመት ሆነኝ። አይ የቅርብ ሰፈር ሰዎች ነን። ታላቅ ታላቃት በል 25-26 ምናምን ተረጋጉ። ኩያሞች ነን። እሺ ባቢ በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ይህን ላይቭ ኢንተርቪው እንዴት አገኘው? መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ